ሜሪ ቤስት ነበሩ። አብርሃምንና ሄርሜላን ሊያጣሉ ሁሉ ነገር እያያችሁ ነው። መቼም እንግዲህ አይታችኋል። ነገር ሲወጣ ይኸውላችሁ አንዳንድ ነገሮች ሲወጡ እርስ በራስ ይባላሉ። ገብቷቸዋል። ዳኒ፣ ሩታ፣ ሜሪ ቤስት ነበሩ። አብርሃምንና ሄርሜላን ሊያጣሉ ምን ሊሉ ሰማይ ወረዱ፣ ምድር ተቀሰከሱ። ምን አሉ? ሊያጣሏቸው አልቻሉም። አሁን አብርሃምና ሄርሜላ 1 አመት ሆኗቸዋል አብሮ መሆን ከጀመሩ ማለት ነው። 1 አመት ማለት ቀላል አይደለም። ይሄን ያዙልኝ። አሁን መጨረሻ ላይ ምን አለች ከሰማችሁ? ሜሪ ሰማይ ወረድን፣ ቦሌ ሄድን፣ ምን አደረግን፣ ምንም ሊፈጠር ሊንቀሳቀስ አልቻለም፣ በቃ ተፋችው አለቻት። እንግዲህ ቤተሰብ አንዳንድ ጊዜ ሁሉ ነገር በራሱ ጊዜ ይመጣል። ሀቅ ደግሞ ሀቅ ነች። የሄርሜላ ሀቅ ደግሞ ሁሏንም ሰው አፈር ታስበላለች። ለማንኛውም ቤተሰብ ይሄን ቪዲዮ በደንብ አድርጋችሁ ላይክ፣ ሼር፣ ሰብስክራይብ አድርጉ። እግዚአብሔርን ነው የምላችሁ። አንዳንዴ እኔ ሩታ ታሳዝነኛለች። ሁኔታዋ ያደረገች በፊት ከአብርሃም ጋር አልታረቅም ያለችው ምናምን የሆነ የሚጸጥታት ነገር አለ ውስጡ አለ። ሩታን ስረዳት ምን ነው ታውቃላችሁ? ሩታን ስረዳት ከዚህ በላይ ትናገራለች እንጂ እዚህ ውስጥ በጣም የተዘጋ በቃ የተሞላበት ውስጥን ቅጥል የሚያደርግ ነገር አለ። እኔ ስታወራ በዚህ ጋር ባለው በድምጿ ነው የማውቀው። እና ያው ሩታ በአሁን ሰዓት የሩታም ሆነ ዳኒም ሆነ እነ ኤፍሬም ሁሉም የሄርሜላ መጥፋት ከጥፍራቸው ቆሻሻ አልቆጠሩም። በጣም ነው የገረመኝ። እንግዲህ አብርሃም ዛሬ አልመጣም። አብርሃም ነገም ተነጎዳም ተሯሩጦ ሄርሜላን ማግኘትም ከምንም በላይ ቀድሞ ማግኘት አለበት አብርሃም ማለት ነው። እና እነዚህ ሰዎች ነገም ተነጎዳም ታያላችሁ ማን እንደሰራ ሄርሜላን ማን እንዳጠፋት ሁሉንም እንሰማለን። ገብቷቸዋል። እዚህ ጋር ደግሞ አሜሪካ ሄዳለች ብሎ ደግሞ ወንድሙ መጥቷል። አሜሪካ ዝም ብሎ ይኬዳል እንዴ? እናንተ ፈሳም ናችሁ እንዴ? ፈስጥሩም ቡሌ አሜሪካ ዝም ብሎ ተነስቶ ሚኬድ ሀገር መሰላችሁ እንዴ? በአሁን ሰዓት አሜሪካ ደፋር የትም አሜሪካ አልሄደችም። ልጅቷ እዚህ ሀገር ነው ያለችው። እዚሁ አዲስ አበባ ውስጥ ነው ያለችው። እርግጠኛ ነኝ 100% ተማመናለሁ። ምንም ነገር ድምጿን በጣም እኔ አሁን ያስጨነቀኝ ምን ታውቃላችሁ? ሁሉም ድራማ ነው እየሰራ ያለው። ሁሉም ውሸታም ናቸው። ሁሉም ውሸታሞች እግዚአብሔርን ነው የምላችሁ። በቃ በጣም ያናዱ ውሸታሞች። እውነት ማን ይሙት ቤተሰብ እንደው ማን ይሙት እንደው በማርያም እናንተም ፍረዱ። እንደው ለኔ ምንም ያልተዋጠልኝ ነገር እንዴት ነው ሚዲያ ላይ አንድ ሰው እኔ አግቻታለሁ እኔ ጋር ነው ያለችው፣ አንዱ ብር ፈልጋለሁ፣ አንዱ እዚህ ጋራ እኔ ጋር ምናምን እያለ እንዴት ነው ፖሊስ ዝም የሚለው? እስቲ ንገሩኝ። እዚህ ጋራ እስቲ ይሄን ነገር እናንተ አስረዱኝ። እንዴት ነው ፖሊስ ዝም የሚለው? ይሄን ነገር እንዴት ነው እና ኤፍሬም ገብተው እንዲወጡ የሚደረገው? እንዴት ነው ይሄ ነገር ይዋጥላችኋል ወይ? እናንተ ራሳችሁ ምን አይነት ጫወታ ነው እየተጫወቱብን ያሉት? ሩታ ሄርሜላን እግዚአብሔር ያምጣት። ደግሞ ሰምታችሁ በስተት ምን እንዳለች ማናት ስማ ሜሪ በስተት የዛኔ ሩታ አለች ሄርሜላ አለው ብላ ማለት ነው። የዛኔ ሩታን ልታግቷት ስታው ሰምቻለሁ። ሩታን ልታግቷት እነሱ ራሱ እንትና አላስተዋሉም ንግግሩ ማለት። እኔ ግን በረባሪ አስተውዬ ነው የሰማኋቸው። ሩታን አላለችም ሄርሜላ አለው ብላ እኮ ነው ሩታን ልታግቷት ብላችሁ አለች። እነሱ እንኳን አላስተካከሉም ይሄን ነገር ማለት ነው። እኔ ምንም የነዚህ ውሸት ምንም በቃ እና ውሸታም ሰው ደግሞ ሁሌም ደግሞ ምንድነው ይወጣባቸዋል፣ ጉዳቸው ይወጣል። ደግሞ ታያላችሁ እንደው እግዚአብሔርን በቦሌም በባሌም የሁሉም ጉድ ካልወጣ እንደው ታያላችሁ። ለማየት ያብቃችሁ። እግዚአብሔርን ነው የምላችሁ። እንደዚህ እንደተጫወቱ ሰው እንዴት ነው አንድ ሰው ጠፍቷል ተብሎ 6 ቀን ሙሉ 7 ቀን 8 ቀን አሁን ይላል ጠፍቷል ተብሎ ሚዲያ ላይ እንደፈለጉ እያወሩ እንደ ቲክቶክ ላይ እንደዛ የተወራ ነው፣ ዩቲዩብ ላይ እንደዛ እየተወራ ነው። እና ፖሊስ እንዴት ነው ዝም የሚሉ ታዲያ? ሰው እንዴት ነው አግቻታለሁ ይያታለሁ ብሎ በቃሉ እየተናገረ እንዴት ነው የማይያዘው? እስቲ ንገሩኝ።
እስቲ ንገሩኝ፣ እስቲ አስረዱኝ በማርያም። አብርሃምስ እስቲ ንገሩኝ። አብርሃምማ ተውት። አብርሃምማ በቃ የባለፈው ብር ላይ ኃይለኛ መተት ተሰርቶበታል። ይሄ ልጅ ማርያም ኃይለኛ መተት ተሰርቶበታል። አብርሃም ነው በቃ መተቱ በደንብ ሰርቶበታል። ምንድነው መሰላችሁ? አንደኛ ነገር ደግሞ አብርሃም ፈዘዘ። በቃ ይዛሚል ብሎ መስማት እዛ ምንም መፍትሄ ያመጣው ነገር በቃ ይሄ ምንድነው? አይናማ የሚባል የመተት አይነት አለ። አይናማ ማለት አይን እንዲስ የሚደረግ መተት አለ። እሱን እናደረጉበት አይኑንም ልቡንም ስውር እንዲያደርጉ ማለት ነው። ስለዚህ ይሄ መተት ካልተነሳበት ራሱ አብርሃም ሰው ምንም አይመስለኝም። አብርሃምን ራሱ መጠበቅ አለበት። የሰጡትን ምግብ መብላት የለበትም። ሰው ሲጋብዙ ሄዶ መጋበዝም የለበትም። ራሱ መጠበቅ አለበት። ገብቷችኋል? አብርሃም ራሱ ችግር ላይ ነው ያለው። እኔ በጣም እኔ አብርሃም ማርያም እንደዚህ በቃ ያናደኛል። ለምን ላለው በቃ ለምን በአንተ ሰብ ነው ሁሉ ነገር የተፈጠረው? ለምን ላለው ደግሞ ሳስበው ደግሞ ሚዲያ ላይ ቆሞ እንደዚህ ሲያወሩ ደግሞ ምን እየሆኑ ጭንቅላታቸው እየሰሩ ነው ወይ ብዬ እኔ ደግሞ አስባለሁ። እና ሄርሚዬ ብቻ በሰላም አንቺ እንድትመጪ እግዚአብሔር ካንቺ ጋር ይሁን ነው የምለው። ምንም ሊደረግ አይቻልም። ያው እንለፈልፋለን ሄርሜላ እስከመጣ ድረስ ድምጽ ሆኗት ለሄርሜላ ድምጽ ሆኗት ለሄርሜላ እውነቴን ነው የምናገረው። ድምጽ እንድንሆን በቃ ሁላችንም ለሄርሜላ ድምጽ ሆነን እንድትመጣ ማድረግ ነው ያለብን። በተረፈ ወዳችኋለሁ፣ አከብራችኋለሁ። ይሄን ቪዲዮ ሁላችሁም ላይክ፣ ሼር፣ ሰብስክራይብ እንድታደርጉ በጥሞና እጠይቃለሁ። እኔ ዛፍ ዩቲዩብ ነኝ። ቻው